የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ማለዳ በኢትዮጵያ ያደረጉት ባለው ጉብኝት በሁለቱ ምክር ቤቶች ማለትም በሕዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ ንግግር አድርገዋል። በመልእክትም አስተላልፈዋል። ባደረጉት ንግግር ያስተላልፏቸው መልእክቶች እንመለከታለን። ለዚህም አለምሰገድ አሳየዝ ይገኛል። እንደምን አለ? እንደምን አለ ላይኩን። ዛሬ ንግግር አድርገዋል። በጉብኝታቸው ለሁለቱ ምክር ቤቶች ታሪካዊ ነው ሁነቱ። በንግግራቸው ያነሷቸው ነጥቦች ምን ናቸው? በጣም ጥሩ። እንግዲህ የኢትዮጵያና የህንድ የሁለትዮሽ አጋርነት በሺህ ዘመናት የሚቆጠር ታሪክ ያለው ነው። ወደ ኋላ መለስ ስንል ከአክሱም ዘመነ መንግስት ጀምሮ እንግዲህ የኢትዮጵያና የህንድ ነጋዴዎች እንግዲህ በድንበር አካባቢ ከፍተኛ የሆነ የንግድ ልውውጥ ያደርጉ ነበር። በተለይም በዛ ወቅት በቡና በወርቅና በልዩ ልዩ ማቴሪያሎችን ጭምር እንግዲህ ልውውጥ ያደርጉ እንደነበረ የህንዱ ጠቅላይ ሚኒስትር በዛሬው ዕለት በኢፌዴሪ ህዝብ ተወካዮች ምክር ቤትና እንዲሁም በፌዴሬሽን ምክር ቤት ባደረጉት ንግግር ተናግሯል ማለት ነው። በእርግጥ የዛሬው ንግግራቸው ከዲፕሎማሲ የተሻገረ ቤተሰባዊነት፣ ወንድማማችነትና ትላንትና ምሽት እንደተፈረመው የስትራቴጂክ አጋርነትን በእርግጥ የሚያረጋግጥ ንግግር አድርጓል። እሳቸው በጣም ስሜታዊ ሆነው ነበረ። ኢትዮጵያ የእናት ቤቴ ነች፣ እንደ ቤቴ ነው የማያየው፣ ወንድሞቼ ናቸው። ቀደም ሲል በተከታተልነው ዜና ላይ እንግዲህ ከ24 ቀን በፊት በጂ20 የደቡብ አፍሪካው ሰሚት ላይ ነበረ ግብዣ የተደረገላቸው። ነገር ግን ደግሞ በዚህ በ24 ቀን ውስጥ ትክክለኛውን የዲፕሎማሲ ሂደት ተከትዬ ቢሆን ኖሮ የምመጣው በአሁኑ ሰዓት አልመጣም ነበር፣ ምናልባት የሚቀጥሉትን ዓመታት ሊጠብቅ ይችል ነበር። ነገር ግን ወንድማዊና የቤተሰባዊ ፍቅር ስለነበረ በዛ ምክንያት አሁን ላይ መጥቻለሁ የሚልን ሀሳብ አጋርተዋል። ኢትዮጵያና ህንድ ከሚጋሯቸው ከባህላዊ ከትልዩ ልዩ መሰረተ ልማቶች ባለፈ በመንፈስ በወንድማማችነት በባህል በልዩ ልዩ መስኮች እንደምንተሳሰር ለህዝብ ተወካዮች ምክር ቤት ባደረጉት ንግግር አንስተዋል። የህዝብ ተወካዮች ምክር ቤትም በሚገርም ሁኔታ ነበር ሲከታተላቸው የነበረው። እንግዲህ ኢትዮጵያ የተለያዩ የእድገቷን ብልጽግናዋን ሉዓላዊነቷን የሚያረጋግጡ በርከት ያሉ ስራዎችን እየሰራች እንደሆነ አንስተዋል። ይሄ በማንኛውም ሁኔታ ትላንት በተፈረገው የስትራቴጂክ አጋርነት ጭምር ወደ ላቀ ደረጃ ሄዶ ህንድ በማንኛውም መስኩ እንደምትተባበርና አጋርነቷን እንደምታሳይ አረጋግጧል። ታሪክ እንደሚያሳየን ከሆነ እንግዲህ ቀደም ብዬ ለማንሳት እንደማከርኩት ከ2000 ዓመታት የተሻገረ የዲፕሎማሲ ግንኙነት አለ። ነገር ግን ደግሞ የህንድና የኢትዮጵያን የዘመናዊ የዲፕሎማሲ ግንኙነት ስንመለከተው ወደ 70 ዓመታት ይጠጋል። ይሄም ህንድ ነጻነቷን ካገኘች ከ1948 ወዲህ በቆንጽላ እንግዲህ በመክፈት በዲፕሎማሲያዊ ግንኙነታቸውን አሳድጓል። ይሄ በብዙ መልኩ ተሻግሮ ሁለትዮሽ ወደ ባለብዙ ወገን አሁን ደግሞ የስትራቴጂክ አጋርነት ወይም ደግሞ ስልታዊ በማንኛውም መስኩ ነው። ይሄ የጸጥታን፣ የደህንነትን፣ የትምህርትን፣ የጤናን የብዙ መስኮችን ማዕቀፍ የያዘ ስምምነት ያደረጉት። ይሄ እንግዲህ ኢትዮጵያ አሁን ላይ ያደረገች ለምትገኘው የመስፈንጠር የማደግ እንዲሁም ደግሞ ነገን የማለምና የተሻለ ለትውልድ የሚተርፍ ኢኮኖሚ ከመገንባት አንጻር የህንድ ድጋፍ የህንድ እርዳታ በእጅጉ ያስፈልጋል። ምክንያቱም በልዩ ልዩ መስኮች ትላንትና ስምምነት ተፈርሟል። ይሄ አንዱ በኢኖቬሽንና ቴክኖሎጂ ወይም ደግሞ በፈጠራን ማዕከል ያደረገ እንዲሁም ደግሞ በአርቲፊሻል ኢንተለጀንስ ጭምር ስምምነት አድርጓል። ይሄ ወደፊት የሁለቱን ሀገራት እጣ ፈንታ ጭምር የሚያውጅ ስለመሆኑ በፓርላማው ንግግራቸው አንስቷል። ይሄ የሁለቱን ሀገራት አብሮ የማደግ ብቻ ሳይሆን የደቡብ ወይም ደግሞ ግሎባል ሳውዝ የሚባለውን ሀገራት ጭምር በልዩ ሁኔታ የተሻለ ወይም ደግሞ የጋራ ተጠቃሚነትን ማረጋገጥ የሚያስችል እድልን ይዞ እንደሚመጣ ነው አጽንኦት የሰጡት። ምክንያቱም እሳቸው እንደገለጹት የግሎባል ወይም ደግሞ የደቡብ ሳውዝ ሀሳቡ በራሱ በብቸኝነት ማደግን ሳይሆን በትብብር በጋላ ያለህን ሀብት ወደፊት ለላቀ ተጠቃሚነት መዋል የሚል እሴት ያለው ነውና ከኢትዮጵያም ጋር ይሄንን እናደርጋለን የሚል ይሄንን ያረጋገጠ ንግግርን ጭምር ተናግሯል ማለት ነው። በጣም ብዙ የኢትዮጵያውያን አባባልን ጭምር በህዝብ ተወካዮች ምክር ቤት አንስተው ነበረ። ስለ አረንጓዴ አሻራችንም ስለምንጠቀማቸውም እንዲሁም ስለ መደመር ፍልስፍና ጭምር አንስተው ነበር። አንዱ ትኩረቴን የሳበኝ ኢትዮጵያውያን ድር ባብር አንበሳ ያስር የሚል ብሂል አላቸው። ይሄም መደመርን፣ አንድነትን፣ የጋራ ተጠቃሚነትና በጋራ ስራን ስትሰሩ የተሻለ ቦታ መድረስን ያለመ ንግግር አላችሁ። በህንድ ደግሞ ልብ አንድ ላይ ሲሆን ተራሮች ይከፈታሉ የሚል ተመሳሳይ ንግግር አለን የሚል ሀሳብን አጋርቷል። ይሄ የሁለቱን ሀገራት ከቀደም ብዬ እንዳነሳሁት ከዲፕሎማሲ የተሻገረ ወደ ቤተሰባዊነት ቅርርብ እንደተሻገረም የምንመለከት ነው። ከዛ ባለፈ ደግሞ የህዝብ ተወካዮች ምክር ቤትንም አናግሬያቸው ነበረ። ምን ተሰማችሁ ብያቸው ነበር። በጣም ደስ የሚል የፓርላማ ንግግር ማድረጋቸውን የሁለቱም ሀገራት እንግዲህ በተለይ ደግሞ መጻኢ ዕጣ ፈንታቸውን በጋራ ማወጅ መስራት መጻፍ እንደሚችሉ ጭምር የህንዱ ጠቅላይ ሚኒስትር ያወጁበት ነው። በጣም ደስ የሚል ነው የሚል ሀሳብን አጋርተውኛል። የእነሱን ሀሳብ እስኪ ተከታተል እንመለስ ላይ እጅግ በጣም አሜዚንግ እጅግ በጣም ልዩና ታሪካዊ ቀን ማለት ይቻላል። ክቡር ጠቅላይ ሚኒስትር የሂንዱና የኢትዮጵያ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንደዚህ አይነት የጋራ የዲፕሎማሲ ስራ መስራት ለኢትዮጵያ ግን ትልቅ እምርታዊ ለውጥ። ህንድ ማለት ቀላል አይደለም፣ በኢኮኖሚም በሰው ብዛትም። ስለዚህ አንድ ሁኑ ማለት ቀላል አይደለምና እኔ ልዩ ስሜትና ምን ብዬ ልግለጽ ብዬ ነው። ከዛ ባሻገርም ደግሞ እየዞረም
የደስታ መግለጫ ሲያደርግ ኢትዮጵያን ዞሮ አዲስ አበባን አይቶ ኢትዮጵያ መለወጣን አይቶ ኢትዮጵያ ወደፊት ደግሞ ከፍተኛ ውጤት እንደምታመጣ በማየትና በኢኮኖሚ ከፍተኛ ደረጃ እንደምደርስ በሰላም በሁሉም ነገር ኢትዮጵያ ምን እንደምትመስል ያየ በመሆኑና እንደገና ዞሮ በማየቱ እኔ በጣም ድንቅ ስሜት ነው ተሰማኝ ማለት ይችላል። ዛሬ ቤተሰባዊነት ወንድማማችነት ነው ደግሞ ሲናገሩ ምንድነው ያሉት? አሁን እኛ የጋራ የሚያደርገን በጋራ ስንሰራ እኩል ስንሰራ ነው ያሉት። አሁን የኔ ሪስፔክት ስታረግ እኩል ስንሰራ እኩል እንራመዳለን። እኩል ከተራመደ ደግሞ እኩል እንበለጽጋለን፣ አብረን ተያዘን እናድጋለን ማለት ነው። አሁን እነሱ ያላቸው ኢትዮጵያ the land of origin ብሏል። አየ the land of lion ብሎናል። አንበሶች ነን። እንደገና ደግሞ የሰው ልጅ የተገኘበት እስከመሆኑ መጠን በዛ ልክኛ ማይተን ኢንዳውያን ድሮም እንወዳቸዋለን፣ አሁንም እንወዳቸዋለን፣ እናከብራቸዋለን። የጋራ ዲሞክራሲን ለማሳደግ ወደፊት ለመሄድ የጋራ መስራት አለብን ማለት ነው። ስለዚህ በጣም ደስ ብሎኛል። በጋራ እንሰራለን። እንደዚህ አይነት በመሪዎች ደረጃ የሚደረጉ ጉብኝቶች በሚገቡ ቃል ኪዳኖችና የወደፊት አቅጣጫዎችንም በመተለም በኩል ልዩ ትኩረት የሚሰጣቸው ነው። የኢትዮጵያና የህንድን ግንኙነትን በቀጣይ በብዙ እንደሚከፍተው ይታሰባልና ምን የተገቡ ቃሎች አሉ? በቀጣይ የሁለቱን ሀገራት በማስፋት በኩል ምን ለህዝብ ተወካዮች ምክር ቤት የቀረቡ ጉዳዮች ካሉ? ከተገቡ ቃሎች መካከል እንግዲህ ቃሌን እሰጣለሁ ነው ያሉት እሳቸው በቃል በቃል ለህዝብ ተወካዮች ምክር ቤት ኢትዮጵያና ህንድ ከዚህ ወደፊት ለሚኖራቸው የኢኮኖሚ እድገት ለማንኛውም በጸጥታም በለው በሁሉም መስክ ለምናደርጋቸው ትብብሮች ህንድ ያልተገደበ ያልተቆጠበ ድጋፏን ለማድረግ እንግዲህ ቃል እንገባለን ብሏል። ቀደም ሲል ትላንትና ትልቅ ስምምነት አድርጓል። እሱም የኢትዮ ህንድ ግንኙነትን እንግዲህ ቀደም ሲል ስናነሳ ከነበረው ከሁለትዮሽ ከባለብዙ ወገን አሁን ወደ ስትራቴጂክ አጋርነት፣ ይሄ ማለት በሁሉም መስኮች ኢትዮጵያና ህንድ ምንም ገደብ አይኖራቸውም ማለት ነው። ጥልቅ የሀገራት ግንኙነት ይሆናል ማለት ነው። ስለዚህ ይሄንን አስመልክቶ እንግዲህ የህዝብ ተወካዮች ምክር ቤት አባላትም ሀሳባቸውን አጋርተውኛል። እነሱ እንከታተል። ሁለቱ ሀገሮች እንዳልከው የዲፕሎማቲክ ግንኙነት ብቻም ሳይሆን በኢኮኖሚ መስክ በተለያዩ መስኮች ያላቸውን ግንኙነት ብቻ ሳይሆን ከዛም አልፎ የህዝብ ለህዝብ ግንኙነቱ በጣም ጥልቅ መሆኑን ያሳያል። ምክንያቱም ጠቅላይ ሚኒስትሩ እንደጠቀሱት በርካታ ህንድ ዜጎች እዚህ ሀገር መጥተው በየሃይ ስኩሉ አስተማሪዎች ነበሩ። በርካታ ኢትዮጵያኖችን አስተምሯል። ይሄ የስነ ልቦና ጥምረትን ፈጥሯል፣ ስሜትን ፈጥሯል፣ ፍቅርን ፈጥሯል። ስለ ኢትዮጵያ እስኪያውቁ ድረስ ማለት ነው። እሳቸው አሁን ስም ጭምር እያነሱ የኢትዮጵያን ስሞችና የህንድን ስም የቦታዎች ስሞች ጭምር ተመሳሳይ መሆናቸውን፣ የምግብ ተመሳሳይነት እንዳለ፣ የባህል ተመሳሳይነት እንዳለ ነበር ያነሱት። ይሄ የዲፕሎማቲክ ግንኙነት በጣም በሚጠነክርበት ሰዓት የስነ ልቦና ዝምድና እንደሚፈጠር ነው የሚያሳየው። የተፈጠረው የስነ ልቦና ዝምድናቸውን ነው የሚያሳዩት። በጣም ቀለል ያሉ ሰው የማይከብዱ፣ ሁለተኛ ደግሞ የሚናገሯቸው ነገሮች ልብ ሰርስረው የሚገቡ፣ ኢትዮጵያን አክብረው የሰው ዘር መገኛ የእኛ መነሻ የሆነች ሀገር እንደሆነች፣ ሁለተኛ ደግሞ በምናደርገው ነገሮች በሙሉ ከኢትዮጵያ ጋር የነበረን ግንኙነት ከነበረበት ደረጃ ወጥቶ ወደ ስትራቴጂካዊ ትብብር መድረስ አለበት እና ስትራቴጂካዊ አጋርነት ማለት ምንድን ነው? በተለመደው አይነት ሳይሆን በማንኛውም መድረክ ሁለቱ ሀገራት የጋራ ትብብር የጋራ አቋም ይኖራቸዋል። አንዱ ሌላውን እንደግፋል። ህንድ ኢትዮጵያን፣ ኢትዮጵያ ህንድ የዚህ አይነት ደረጃ የደረሰበት ነው። ኢትዮጵያ እንደሚታወቀው የአፍሪካ አጀንዳዎችን የደቡብ ለደቡብ ትብብርን ጨምሮ በጸጥታው ምክር ቤት ያሉ ውክልናዎችን የአየር ንብረትና ብዙ አጀንዳዎችን በዓለም ፊት አፍሪካን ወክላ ኢትዮጵያም ትቀርባለችና ህንድ ደግሞ እያደገ ያለ ትልቅ አቅም ነው፣ ትልቅ ሀገር ነውና አፍሪካን በተመለከተስ ከህንድ በኩል ምን ይጠበቃል? በነገራችን ላይ የአፍሪካና የህንድ ግንኙነትን ስንመለከት ቀደም ሲል በ2023 የአፍሪካ በጂ20 ወይም ደግሞ በቡድን 20 አባል ሀገራት እንድትገባ በጣም ከፍተኛ ስራ ከሰሩ ሀገራት መካከል ህንድ ትጠቀሳለች። የቋሚ መቀመጫ እንድታገኝ የቡድን 20 አባል ሀጉር እንድትሆን ከፍተኛውን ሚና ትጫወታለች። በንግግራቸው ምን አስቀመጡ ናሬንድራ ሞዲ? ህንድ በእስያ በተለይ በህንድ ውቅያኖስ አካባቢ ከፍተኛ ዶሚናንሲ ወይም ደግሞ አቅም ያላት ሀገር ነች። ኢትዮጵያ ደግሞ ለአፍሪካ እንዲሁ በቀጠናው ላይ በጸጥታም ይሁን በልዩ ልዩ መስኮች ከፍተኛ አዎንታዊ አበርክቶ እንደምትጫወት አንስተዋል። ምንድነው ያስታወሱት? ባለፈው በ2017 በእኛ በሚያዝያ ወር ላይ
ህንድ አንድ አካባቢ ላይ የሽብር ጥቃት ደርሶ ነበር። በተለይ በካሽሚርና ከፓኪስታን ጋር በሚወዛገቡበት ስፍራ ላይ የሽብር ጥቃት ደርሶ ነበር። ኢትዮጵያ በዛው ወቅት የሽብር ጥቃትን እንደምታወግዝ እና ደግሞም ከህንድ ጎን እንደምትሰለፍ ለህንድ አረጋግጣ ነበር። ያንን ጭምር ጠቅላይ ሚኒስትር ናሬንድራ ሞዲ በፓርላማ ላይ አንስተው ኢትዮጵያውያን በማንኛውም ችግራችን ወቅት ከጎናችን እንደሚቆሙ እኛም በማንኛውም የችግር ወቅታቸው አብረን እንደምንቆም ማረጋገጫና ማሳያ ነው። ለዚህም የወታደራዊ የትብብር መስኮች ላይ ብዙ ስራዎች እንደምንሰራ ማሳያ ነው ብሏል። ሌላው ከአፍሪካ ጋር የነበራቸውና ከኢትዮጵያ ጋር በችግር ወቅት የነበራቸው ትብብርን ሲያነሱ በኮቪድ-19 ወቅት እንግዲህ እንደምናስታውሰው በተለይ የአፍሪካን አህጉር የክትባት ጉዳይ ለማግኘት እንግዲህ ከፍተኛ ችግር ነበረ። ነገር ግን በዛን ወቅት ከፍተኛ ድጋፍና አቅርቦት ስታደርግ የነበረው ህንድ ብቻ ነበረች። ይሄም የችግር ወቅት ትብብርን ወደ ላቀ ጊዜ በተሻለ ጊዜ ደግሞ የተሻለ የሁለትዮሽ ግንኙነትን በማሳደግ እንግዲህ የኢኮኖሚ ተጠቃሚነትንም ማሳደግ እንደሚቻል ያነሱበት ነው። እኔ በታሪክ ውስጥ ከሰራኋቸው ስራዎች በጣም ደስ የሚለኝን ውሎ ነው የነበረኝ። ምክንያቱም በህዝብ ተወካዮች ምክር ቤት የነበረው ስሜት በጣም ደስ የሚል፣ እሳቸውም ንግግራቸውን አድርገው ከጨረሱ በኋላ መውጣት ነበር የሚጠበቅባቸው ከሴኩሪቲም አንጻር። ነገር ግን እኛ ጋር ሴፍ ነው ምንም የሚያሰጋ ነገር የለም። እሳቸው ወደ አባላቱ ሄደው ሁሉንም እያንዳንዱን አባላት ጨብጠው በጣም ስሜት የሚሰጥ ነበር። ይሄ እንግዲህ ቀደም ሲል እንዳነሳሁት ከሁለትዮሽ ከባለብዙ ወገን ከስትራቴጂክም ባለፈ ቤተሰባዊነት እሳቸውም እንዳሉት እናት ቤቴን ያሉት እናት ቤታቸው የነበረውን እውነት እንግዲህ ያረጋገጠ ነበረ። እኔ ደስተኛ ነበርኩኝ በሁለትዮሽ ግንኙነት ሂደት። አለምሰገድ ለመረጃዎቹ አመሰግናለሁ።